ላይ እንደተናገርኩት ጴጥሮስ ይሄኛው ተልእኮ ይዞ ነው ወደ ቆርኔሌዎስ ቤት ሄደው። ለመላእክት ያልተፈቀደው አገልግሎት ለዚህ ላሉ ቅዱሳን ለኛ ለሐዋርያቶቹ ተፈቅዷል። ክብር ለእግዚአብሔር ይሁን። ይሄ ታላቁ ዓላማ የታጨን ሰዎች ነን እኛ። በውስጥሽ ላይ ያለውን እሳት አታቂም እንጂ እግዚአብሔር ለከበረ ዓላማ አጭቶሻል። ለከበረ ዓላማ እግዚአብሔር ፈልጎሃል። መላእክት ሊሰብኩት የሚጓጉለት። እኔ ሁሌ እናገራለሁ እውነት እዚህ ቤት ያለ ሰው መጽሐፍ ቅዱስ እንኳን የት እንደሆነ የማያውቅ ከየት ቤተሰብ የመጣ ለዚህ ዓላማ የታጨ ሰው ሰራዊት እኮ ነው ማየው። እኔ እዚህ ውስጥ ሞቱን የሚናገር ትንሣኤውን የሚናገር እርገቱን የሚናገር ሊፈርድ ይመጣል በአደባባይ ላይ የማያፍርበት የሚሰብኩ ሴት ልጆች ይነሱለታል። ሃሌሉያ! ኢየሱስ ጌታ ነው። የሆነ ነገር ውስጣችሁ ላይ የተቃጠነ ወይ በውስጣችሁ ላይ የሆነ ነገር ጫር እያደረግኩኝ ነው ወይ የመንፈስ ቅዱስ ህልውና በእኔ እንዴት ይጨምራል ለምትሉት ነገር የቃል ሙላትና ቃሉ በውስጣችሁ ላይ መንፈስ ቅዱስ ልክ መጥቶ ሳታውቁት እንደ ሌላ ሰው ያደርጋችኋል ማለት ነው። አንዱ ጌታ የሁሉ ጌታ ነው። ጴጥሮስን የነካ ጴጥሮስን የጠራ ጀሚላን ጠርቷታል። ሃሌሉያ! ማዳቫና ማቼክ ራዲያላባሲያ ሉቫንቲያና ማሲያ እኔ ለመስበክ እኔ ለመናገር በሆነ ጾም ጸሎት በሆነ ነገር ተጋግጬ አይደለም። ጸጋው ነው እኮ እህቶቼ፣ እውነት ጸጋው እኮ ነው። የጸጋው ቃል እኮ ነው። ፈርዶስን ያቆማት የጸጋው ቃል ነው። ቢሾን ያቆመው የጸጋው ቃል ነው። እንደዚህ የሚል መዝሙር አለ። ጸጋው ነው እኔን የሚያቆመኝ፣ ምሕረቱ ነው እንዲህ የሚያዘምረኝ። ጸጋው እኮ ነው እናንተ። በሰውማ ቢሆን የሰው ከሃዲ ነው፣ የጸጋው ጉልበት ግን ዳግም ሰው አረገው። ጴጥሮስ ትላንትና ገረድ ፊት አላቆም እያለ ትላንት በተለያየ አይነት ቦታ ላይ ሆኖ እንደዛ የሆነ ሰውዬ ዛሬ ይሄ የቃል ሙላት ከየት መጣ? እሱ ጋር በውስጣችን ላይ ያለው ነገር እኮ የከበረ ነገር እኮ ነው። ጠላት ይህንን ስለሚያውቅ እኮ ነው መተተኛውን ደጋሚውን አካባቢ ላይ በተለያየ አይነት ነገር እየተሸበረ ወደና አንተ የሚልከው። ለምን? የከበረ ዓላማ ለከበረ አገልግሎት እግዚአብሔር አጭቷቸዋል። እዚህ ውስጥ አምባሳደሮች ነው የምትታዩ፣ የወንጌል አርበኞች ነው የምትታዩ። እዚህ ውስጥ በኃይል ተነስታችሁ ኮምፕሮማይዝ የማታደርጉ ለወንጌል የሆነ ነገር ሸቀጣችሁ የሆነ መንደር ላይ ማትቀሩ ሰዎች ናችሁ። በውስጣችሁ ላይ ያለ ኃይለኛው የክርስቶስ ጸጋ፣ የክርስቶስ መንፈስ፣ የክርስቶስ ኃያል የሆነ ነገር በውስጣችሁ ላይ አሁን መገለጥ ይጀምራል። ሃሌሉያ! ለከበረ ዓላማ ተጠርቻለሁ። እስቲ ልስማ በሉት። እስቲ በሉ ሌሎቻችሁም ለከበረ ዓላማ ተጠርተሻል። እዚህ ጋር እየተመገበን ብቻ አይደለም የኖርና ያለ ለከበረ ዓላማ ነው የተጠራችሁ። እስከ ዛሬ እየተመገብሽ ነው። ለከበረ ዓላማ ተጠርቻለሁ። 3 ዓመት ተኩል ኢንቨስት አደረገበት ጴጥሮስ ላይ 3 ዓመት ተኩል 3 ዓመት ተኩል አነጋገሩ ከእርሱ ጋር ያለ ይመስላል ሲባል አላቆም እያለ እናንተ ዘመን የለንም ጊዜ የለንም። ይህንን አራቱን ነገር የኢየሱስን ሞት፣ የኢየሱስን ትንሣኤ፣ የኢየሱስን እርገት በሕያዋንና በሙታን ላይ ሊፈርድ መምጣቱን የምንመሰክርበት ጊዜ አሁን ነው። ልክ ስትመሰክሪ የመንፈስ ቅዱስ ህልውና በአንቺ ህይወት ላይ እየጨመረ ይመጣል። መንፈስ ቅዱስ በዚህ ያለው ኢየሱስን ሞቱን እንድትናገሪ፣ ትንሣኤውን እንድታውጂ፣ እርገቱን እንድትናገሪና በሕያዋንና በሙታን ላይ ሊፈርድ እንደሚመጣ አደባባይ ላይ እንድትመሰክሪ ይፈልጋል ጌታ። ስለዚህ የቃሉ ሙላት በውስጣችን ላይ ሊኖር ያስፈልጋል። አራተኛውና የመጨረሻው
እውነትን በፍቅር መግለጥ። የመጀመሪያው ምንድነው ያልኩት? የተመስጦ ጸሎት። ሁለተኛ በተገለጠልን ራእይ መታዘዝ፣ ለተገለጠልን ራእይ መታዘዝ። ሶስተኛ ቃሉን በሙላት በውስጣችን ላይ ሲኖሩ። አራተኛው እውነትን በፍቅር መግለጥ። እንዴት ነው እውነትን በፍቅር መግለጥ? የመንፈስ ቅዱስ ሕልውና በእኛ ሕይወት ላይ ሊጨምር እውነትን በፍቅር መግለጥ እዚሁ ጴጥሮስ ላይ ነው የምናጠነጥነው። ሐዋርያት ሥራ ምዕራፍ 11ን እዛው የተወሰነ እናነብና የተወሰነ እንነጋገርበታል። እንዲህ ይላል፣ ሐዋርያትና በይሁዳም የነበሩት ወንድሞች አሕዛብም ደግሞ የእግዚአብሔርን ቃል እንደተቀበሉ ሰሙ። ጴጥሮስም ወደ ኢየሩሳሌም በመጣ ጊዜ ከተገረዙት ወገን የሆኑትም ሰዎች ከእርሱ ጋር ተከራከሩ። ወደ አልተገረዙ ሰዎች ገብተህ ከእነርሱ ጋር በላህ አሉት። ጴጥሮስ ግን ከመጀመሪያ ጀምሮ በተራ ገለጠላቸው፣ እንዲህም አለ። በኢዮጴ ከተማ ስጸልይ ሳለሁ ተመስጬ ራእይን አየሁ። ታላቅም ሸማ የመሰለ ዕቃ በአራትም ማዕዘን ተይዞ ከሰማይ ወረደ፣ ወደ እኔም መጣ። ይህንንም ትኩር ብዬ ስመለከት አራት እግር ያላቸው የምድር እንስሶች፣ አራዊቶች፣ ተንቀሳቃሾች የሰማይ ወፎችን አየሁ። ጴጥሮስ ሆይ ተነስና አርደ ብላ የሚለኝንም ድምፅ ሰማሁ። እኔም ጌታዬ ሆይ አይሁንብኝ፣ ርኩስ ወይንም የማጸይፍ ከቶ ወደ አፌ ገብቶ አያውቅም አልሁ። ሁለተኛውም እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ከሰማይ መለሰለት። የገሃነም ደጆች አይቋቋመኝም፣ ይህንን ያነሳችሁትን ሐሳብ አልቀበልም አላለ። የነበረውን እዛ ጋር የነበረውን እያንዳንዱን ነገር በፍቅር ስገልጥላቸው ታያላችሁ። እዚህ ጋር በደንብ አትኩሮት ያስፈልጋል። እውነትን እንዴት ነው በፍቅር እየገለጥን ያለን? እግዚአብሔር በምድራችን በየዘመኑ የሚያስነሳቸው አንዳንድ የሆኑ አገልጋዮች አሉ። ልዩ የሆነ ቅባት በውስጣቸው ላይ አስቀምጦ የሚያነሳቸው አገልጋዮች አሉ። እነዚህ አገልጋዮች ላይ አንዳንዶች ደፍሮ ሲናገሩባቸው ታያላችሁ። ሙሴን ሄዳችሁ ስትመለከቱ በጣም እጅግ ትሑት የነበረ ሰው፣ እህቱ ማርያም፣ ወንድሙ አሮን እሱ ላይ ሲያምፁ ታዩ ነበር። እርሱም ማንም ላይ ደፍራችሁ እርኩሱም ይርከስ ቅዱሱም ይቀደስ ይላል እግዚአብሔር ቃል እኮ። ለእያንዳንዱ እንደየሥራው ከፍላለሁ ይላል። ስለዚህ እኛ ምን ሆነን ነው መመላለስ ያለብን? እውነትን በፍቅር እየገለጥን እንሂድ። ወደ ራሳችን ብቻ እንመልከት። እንዴት ትሄዳለህ አሉት። የሚገርማችሁ እኮ ኃይልን እስክትቀበሉ በኢየሩሳሌም ቆዩ የተባሉ፣ ኃይልን ከተቀበላችሁ በኋላ በኢየሩሳሌም በይሁዳ እስከ ምድር ዳርቻ ድረስ ትሄዳላችሁ የተባሉት እዚህ ጋር ቁጭ ሐዋርያቶች ቁጭ። እንዴት እዛ ቤት ትገባለህ? እንዴት ካልተገረዙት ጋር ትገባለህ ስል ጴጥሮስ ቀስ ብሎ እውነትን በፍቅር ገለጠላቸው። የፍቅር ሰው ሆነ። እንዴት አልገባም? የገሃነም መክፈቻ ቁልፎች በእጄ ላይ አለ፣ እንዴት አልገባም አላለ። ቀስ እያለ በፍቅር ገለጠላቸው። ስለዚህ የመንፈስ ቅዱስ ሕልውና በእኔ እንዴት ይጨምራል? እውነትን በፍቅር ሲገልጥ። የመንፈስ ቅዱስ ሕልውና እንዴት በአንቺ ላይ ይጨምራል? የተመስጦ ጸሎት ሲኖርሽ። የመንፈስ ቅዱስ ሕልውና በአንቺ እንዴት ይጨምራል? ለተገለጠልሽ ራእይ ስትታዘዥ። የመንፈስ ቅዱስ ሕልውና በአንቺ ሕይወት እንዴት ይጨምራል? የቃሉ ሙላት በውስጥሽ ኖሮ ያንን የቃሉ ሙላት ደግሞ ስታብራሪ